የብዙዎቻችሁ ጥያቄ ነው። አንዳንዶች በተለምዶ ድርብ ያደራደር ዘዴ ይሉታል። ለመደርደር ሞክረን ነበር አልመጣልንም ከበደን ያሉኝም አሉ። ዛሬ የበገና ድርደራችሁ የተዋበ እንዲሆን የሚያደርጉ 13 መንገዶችን አሳያችኋለሁ። መጨረሻ ላይ ማሳያችሁ ሶስቱ ቴክኒኮች ደግሞ ወሳኝና በጣም ጠቃሚ ስለሆኑ ቪዲዮን እስከ መጨረሻው እንድትመለከቱት ጋብዛለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብዙዎቻችሁ ጥያቄ የሆነ በኮሜንትም በውስጥም እንዲሁ ብዙ ሰዎች የሚጠይቁኝ ጥያቄ ስለሆነ እንግዲህ እንማማርበት ዘንድ ያው በተለምዶ ድርብ የመባል አይነት ነገር አለው። ግን ያው ቴክኒኮቹ ድምጽን ሙሉ ወደ ማድረግ ነው የሚያመጡት። ያው አሁን ላይ በጣም በብዛት እየተለመደ ያለው ብዙ ቦታ ትምህርቱ እንዲቀል ለማስተማርም ተብሎ የመቁጠር አይነት ነገር ስለሆነ የጥንት አባቶቻችን የድርደራ መንገድ ደግሞ ቀጥታ በድምጽ የሚደረድሩበት ወይም ሙሉ የሆኑ የዜማ ፍሰት ያላቸው ናቸውና የጥንቶቹን ድርደራዎች ለመደርደር ከዛም ባለፈ ደግሞ እንደ ኢንትሮ አውትሮ ወይም ብሪጅ መሃል ላይ መሸጋገሪያ ወይም መግቢያና መውጫ ላይ የሚደረደሩ የድርደራ ቴክኒኮች እንዲሁም መዝሙራቶች ላይ ሙሉ የሆኑ ድምጾች ይሰማሉና እነዛን ሙሉ ድምጾች ለማምጣት ምን አይነት ልምምዶች ማድረግ አለብን ምን አይነት ኤክሰርሳይዝ ማድረግ አለብን የሚለውን ከፋፍዬ የተለያዩ መንገዶችን አሳያችኋለሁ። እነዛን መንገዶች በደንብ ፕራክቲስ በማድረግ በደንብ በመለማመድ እንዴት ወደ ዝማሬ ውስጥ እንዴት ወደ መሸጋገሪያና መግቢያ ውስጥ እናካትታቸዋለን የሚለውን አንዳንድ አውታር ከመደርደር ጀምሮ እስከ 2-3 ያረግን ምን ደረደርባቸውን ቴክኒኮች እናያለን። ስለዚህ እስከ መጨረሻ እንድትከታተሉኝ ጠይቃለሁ ማለት ነው። ስለዚህ የመጀመሪያው የልምምድ አካሄድ የሚሆነው ያው አንዳንድ አውታሮችን ለየብቻ ያደረጉ መደርደር ነው የሚሆነውና እነዛን ስንለማመድ ምናልባት በድምጽ አይነት አንደኛ ድምጽ ሁለተኛ ድምጽ እያልኩ ለማስረዳት ሞክራለሁ። ምክንያቱም አሁን ያዘጋጀሁትን መጽሐፍ ስላለ በዛ መጽሐፍ መሰረት የድምጽ አደራደሩን ከአንደኛ ድምጽ እስከ አምስተኛ ድምጽ ያረኩኝ ወይም ደግሞ ምናልባት አሁን ላይ ትምህርት ቤቶችና የተለያዩ ተቋማት ላይ እየተሰጡ ያለበት ቁጥሮች ወይም ድምጽ ተብሎ የተሰየሙትንም እነዛንም አብሮ ለማድረግ እየሞከርኩ አሳያለሁ ማለት ነው። ያው የመጀመሪያው የሚሆነው የመጀመሪያ ድምጽን ወይም አንደኛ ድምጽን ደጋግሞ ወይም ደግሞ ሁለት ቁጥር ተብሎ የሚሰየመውን ደጋግሞ ፕራክቲስ ማድረግ ላይ ያለው ማለት ነው። ምናልባት እንደዚህ የተደረጉ ማረፊያ ተቃኝተው የሚደረደርበት ወይም ውበት ለማምጣት የሚሞከርበት ዘዴዎች አሉ። እሱን ደግሞ ሰፋ ባለ መልኩ በሌላ ቪዲዮ እንደዚሁ ማዘጋጅላችሁ ይሆናል ማለት ነው። ግን አሁን አንዳንድ ድምጾችን አንደኛ ድምጽን ከዛ ሁለተኛ ድምጽን ሶስተኛ ድምጽን አራተኛ ድምጽን አምስተኛ ድምጽን በደንብ ይሄንን ፕራክቲስ ጣት ለማፍታታት በደንብ የሚረዳ ስለሆነ ይሄንን በደንብ ፕራክቲስ ማድረግ ማለት ነው። ሁለት ቁጥርን ወይም አንደኛ ድምጽን ሶስት ቁጥርን ወይም ሁለተኛ ድምጽን ሶስተኛ ድምጽን ወይም አንድ ቁጥርን አራተኛ ድምጽን ወይም አምስት ቁጥርን አምስተኛ ድምጽን ወይም አራት ቁጥርን ምናልባት አሁን በድምጽ አንደኛ ድምጽ ሁለተኛ ድምጽ ብንል ሲያሜው ወደዛ ቢመጣ መልካም ነው። እንደዛ ያረኩበት ምክንያት ደግሞ የሚያወጣው ድምጽ ያው የአንደኛ ድምጽን ነው እንጂ አሁን ለምሳሌ እሱን ብናያት የምታወጣው የአምስተኛ ድምጽን ነው። ግን ያው አራት ቁጥር ብላ ስለተሰየመች አምስተኛ ድምጽ ብለን ብንይዛት በሚል ነው። ስለዚህ እነዚህ ፕራክቲሶች ቶሎ ያረጉ እጃችን እንዲፈታ ፕራክቲስ እንደዚህ ያደረግን የመጀመሪያውን ኤክሰርሳይዝ ወይም የመጀመሪያውን ልምምድ እናደርጋለን። ይሄ አንዳንድ ድምጾችን ብቻ እየነጠልን የምንለማመድበት ነው ማለት ነው። ሁለተኛው ቴክኒክ የሚሆነው ደግሞ
ሁለት ድምጾችን ይሄ ማለት አንደኛ ድምጽና ሁለተኛ ድምጽ ወይም ደግሞ ሁለተኛ ሶስት ከዛ ልክ እንደዛው ሶስት ቁጥርና አንድ ቁጥርን ማለት ነው ከዛ በኋላ ልክ እንደዛው ልክ እንደዛው ከዛ በኋላ ይሄንን አሁን ረጋ ያረግን በደም ፕራክቲስ ካረግን በኋላ ከዛ ፈጠን ወደ ማረጉ እንሄዳለን አሁን ለምሳሌ አንደኛ ድምጽና ሁለተኛ ድምጽ ወይም ሁለት ቁጥርና ሶስት ቁጥር ካረግን በኋላ ራሱን ደግሞ ወደ ኋላ ይሄ ማለት ሶስትና ሁለተኛ ድምጽና አንደኛ ድምጽ እኔ በመላችሁ ማለት ነው ስለዚህ ይሄን እያቀያየሩ በደም ፕራክቲስ ማድረግ ወደዛና ወደዚህ ስለዚህ እያቀያየሩ አንደኛ ድምጽና ሁለተኛ ድምጽና አንደኛ ድምጽን ፕራክቲስ ማድረግ ማለት ነው ይሄው ወደፊት ሲሆን ወደ ኋላ ልክ እንደዚህ ሁላ ደግሞ ሌሎቹንም ድምጽ አሁን ለምሳሌ ሁለተኛ ድምጽና ሶስተኛ ድምጽ ወይም ሶስትና አንድ እንደማለት ነው ይሄንን ነው ደግሞ ራሱን ገልብጦ ወደ ኋላ ከአንድ ቁጥር ወደ ሶስት ቁጥር ወይም ከሶስተኛ ድምጽ ወደ ሁለተኛ ድምጽ ማለት ነው ከዛ በኋላ ስንሄድ ደግሞ ወዴት ይሆናል ማለት ነው ከአንድ ቁጥር ወይም ከሶስተኛ ድምጽ ወደ አራተኛ ድምጽ ወይም ከአንድ ቁጥር ወደ አምስት ቁጥር ደግሞ ልክ እንደዛው ከዛ እሱንም ወደ ኋላ መመለስ በማድረግ ፕራክቲስ ማድረግ ማለት ነው ከዛ ሌላው ምንድነው አራተኛ ድምጽ አምስተኛ ድምጽ ወይም አምስት ቁጥርና አራት ቁጥርን ማለት ይሄንን ነው ደግሞ ወደ ኋላ መመለስ ከዛ በኋላ የመጨረሻው የሚሆነው አምስተኛ ድምጽ አንደኛ ድምጽ ወይም አራት ሁለት ብለን የምንለው ማለት ነው ከዛ የዚህንም ወደ ኋላ መገልበጥ ማለት ነው አንደኛ ድምጽ አምስተኛ ድምጽ ወይም ሁለት ቁጥር አራት ቁጥር ለመገልበጥ ማለት ነው ከዛ እነዚህ ለየብቻ ፕራክቲስ ካረጋችሁ በኋላ ማያያዝ ማለት ነው እነዚህ ኤክሰርሳይሶች ጎን ለጎን ከጣት ኤክሰርሳይስ ውጪ ደግሞ እንደምን ልንጠቀምባቸው እንችላለን እንደ ቮካል ኤክሰርሳይስ ወይም እንደ ልምምድ ስለዚህ አሁን አንዳንድ ሰው ስለዚህ በደንብ እነዚህን ፕራክቲስ ማድረግ የሚጠቅመው ሁለተኛው ቴክኒክ ነው ማለት ነው ስለዚህ ወደ ሶስተኛው ስንሄድ ደግሞ ምን አይነት ድምጾችን ያያየን እንሄዳለን ሶስት የሆኑ ድምጾች ማለት ነው ይሄ ማለት አንደኛ ድምጽ ሁለተኛ ድምጽ ሶስተኛ ድምጽ ወይም ደግሞ ሁለት ቁጥር ሶስት ቁጥር አንድ ቁጥር ሶስት እያልን በተለያዩ ትምህርት ቤቶች ላይ ሶስቱ ድምጾች እየተባሉ ነው ከዛ በኋላ ልክ እንደዚህ እሱን ተከትሎ ይሄ በተደጋጋሚ የጣት ኤክሰርሳይስ ላይ የሚታወቅ ስለሆነ ሶስት ድምጾችን ማድረግ ይሄ የተለያዩ ሶሻል ሚዲያዎችም ላይ በትምህርት ቤቶችም ላይ የሚሰጥ ነው ሶስቱን ድምጾች በደም ፕራክቲስ ያፈጠንን ማድረግ ማለት ነው ከዚህም በደም ጣታችን እየፈታ ሲመጣ ያፈጠነ ልክ እንደዚህ በደም ፈጠን ያያረግን እነዚህ ሶስት ድምጾች በስነ ስርዓት ፕራክቲስ ማድረግ ማለት ነው ምክንያቱም ምናልባት ዲስክሪፕሽን ላይ አስቀምጣችኋለሁ እንደ ድምጾቹ የሚፈልጉ ከሆነ ቁጥሮቹ እንጂ የጣት ኤክሰርሳይስ የተለመደ ስለሆነ ይሄ ችግር የለውም ሌላው አራተኛው ቴክኒክ የሚሆነው ደግሞ መሰረታዊ ቅኝት ብለን የምንለው ሁሉም ቅኝቶች ላይ ያለው ከአንደኛ ድምጽ ተነስቶ አንደኛ ድምጽ ላይ የሚጨርሰው ማለት ነው ይሄም ብዙ ጊዜ ይሰጣል እንደውም የብዙ መዝሙሮች ወይም ደግሞ የብዙ የበገና ድርደራዎች መግቢያ መጀመሪያ ብዙ ጊዜ መሰረታዊ ቅኝት ነው
አሁን ኖርማልችን መሰረታዊ ቅኝት አሁን እንዲህ ስንቆጥር የነበረው ትንሽ ፈጠን ከዛ ወደ ኋላ መመለስንም እንደዛው ይሄንን በደንብ ፕራክቲስ ወደፊት ወደ ኋላ ያያረጉ ፕራክቲስ ማድረግ ያው ኖርማላውን ሰፋ ያለ ይመጣል እንጂ ምናልባት ወደፊት በሌላ ቪዲዮ ሰራዋለሁ መነሻችን ድምጻችን ከፈርስት ወይም ከሁለት ቁጥር ብቻ ሳይሆን ከሰከንድም ሊሆን ይችላል መነሻው መድረሻ የሆነ ሁላ ቅኝት የድምጽ ልኬት እስካለው ድረስ ቅኝት ተብሎ ስለሚሰየም ከሁለተኛ ድምጽ ወይም ከ3 ቁጥር ከሶስተኛ ድምጽ ወይም ከአንድ ቁጥር ከአራተኛ ድምጽ ወይም ደግሞ ከ5 ቁጥር ከአምስተኛ ድምጽ ወይ ከ4 ቁጥር ተነስተን መሰረታዊ ቅኝቶቹን ፕራክቲስ ማድረግ ከቻለን መነሻው ተቀይሮ መዘመር ይችላል ስለዚህ እስካሁን ከመጀመሪያ ጀምሮ ያሉትን እስከ መጨረሻው ቴክኒክ ማሳያችሁን መነሻ በመቀየርም መሞከር ይቻላል አሁን ያያየን ያለነው ከሁለት ቁጥር ወይም ከአንደኛ ድምጽ ላይ ስለሆነ ከሰከንድም ከሰርድም ከፎርዝም ያያረጋችሁ እናንተ ፕራክቲስ አድርጉት ምናልባት ስትለማመዱት የከበዳችሁ ወይም ያልገባችሁ ነገር ሳስረዳ ካለ ኮሜንት ላይ ጻፉልኝና ምናልባት ያው ቲክቶክ ላይ ረቡ ላይቭ ስለምገባ እዛ ላይ ምላሽ ምሰጥበት ካልሆነ ደግሞ ብዙ ጥያቄ ከሆነ አንድ ላይ ሰብስቤ ያው ቪዲዮ ማዘጋጅበትና ምንማማርበት ይሆናል ማለት ነው ምናልባት ያልገባችሁ ነገር ካለ ኮሜንት ላይ መጻፍ ይቻላል ስለዚህ አራተኛው ቴክኒክ ላይ ደርሰናል አራተኛው ቴክኒክ እንዳልኳችሁ ይሄንን እየደጋገሙ መሰረታዊ ቅኝት ብለን እምንላቸውን ቴክኒኮች መለማመድ ማለት ነው ወደፊት በመሄድም ወደ ኋላ በመሄድም ሌላው መዝሙራት ላይ በዋናነት በደንብ የምንሰማቸውን ቴክኒኮች ነው በደንብ አሁንም ማሳያችሁ የመጀመሪያው 4-2 ነው መዝሙርም ላይ መግቢያም ላይ አለ ግን የምንደረድርበት የጊዜ ቤት ይለያያል አሁን ለመዝሙር አሁን በስመ አብ ያለን ሁላ የተለያዩ ቦታዎች ላይ እንደዚህ የሚደረግበት አለ ግን ትንሽ ፈጠን ጊዜ ቤቱ ነው ይሄንንም ወደ ኋላ አድርጎ ያያረጉ በደንብ ፕራክቲስ ማድረግ ነው ማለት ነው የተለያዩ መዝሙሮች ላይ በቴክኒክ ደረጃ ስለሚገቡ ማለት ነው ስለዚህ ያው ሰዓት እንዳላረዝም አጠራ አድርጌ ቴክኒኮቹን ካሳየው በኋላ አንድ ላይ ደግሞ ምን ይመስላሉ የሚለውን አሳያለሁ ስድስተኛ ላይ የምናገኘው ደግሞ 3 እና 1 ወይም ሁለተኛ ድምጽና ሶስተኛ ድምጽን ያቀያየሩ አገለባብጦ መምታት ማለት ነው ያረግም በደንብ ፕራክቲስ ማድረግ ማለት ነው ሰባተኛ ላይ የምናገኘው ደግሞ ብዙ መዝሙራት ላይ ያለ አምስተኛ ድምጽና አራተኛ ድምጽን በመጠቀም ይሄ ማለት 5 እና 4 4 እና 5 ያረጉ ያገለባበጡ ማለት ነው ያረግን ይሄንን በደንብ ፕራክቲስ ማድረግ ማለት ነው ሌላው ብዙ መዝሙራት ላይ እንደ መግቢያም እንደ መዝሙርም ምንጠቀምበት 1 4 ወይም ሶስተኛ ድምጽና አምስተኛ ድምጽ ማለት ነው ይሄንን ወደ ኋላ ያረግን በደንብ ፕራክቲስ ማድረግ አለብን ማለት ነው ዘጠነኛ ላይ የምናገኘው ደግሞ 1 5 ወይም ሶስተኛ ድምጽና አራተኛ ድምጽ ማለት ነው ይሄንንም ልክ እንደ ሌሎቹ ወደ ኋላ ያረግን ፕራክቲስ እናደርጋለን ማለት ነው ሌላው 10ኛ ላይ የምናገኘው አንደኛ ድምጽና ሁለተኛ ድምጽ ወይም 2 እና 3ን ያቀያየሩ መደርደር ማለት ነው እሺ ካሁን በኋላም ነግራችሁ በመግቢያ እንዳልኳችሁ ከ11ኛ እስከ 13ኛ ያሉት 3 በመደረግ የሚመቱና የተለያዩ መዝሙራት ላይም ልንጠቀምባቸው ምንችላቸው ናቸው አንደኛው 1 4 5 ወይም ደግሞ ሶስተኛ ድምጽ አምስተኛ ድምጽና አራተኛ ድምጽ ይሄን አንድ ላይ በማድረግ ወደፊትም ያውን ያሳያችሁ ወደፊት ነው ወደ ኋላም ያደረጋችሁ ፕራክቲስ ማድረግ ነው ማለት ነው ሌላው 12ኛ ላይ የምናገኘው ደግሞ 3 1 5 ወይም ደግሞ ሁለተኛ ድምጽ ሶስተኛ ድምጽ አራተኛ ድምጽ የምንለው ማለት ነው ያደረግን ይሄንንም ወደ ኋላ ያለውን ፕራክቲስ ታደርጋላችሁ ማለት ነው ሌላውና የመጨረሻው 4 2 3 ወይም አምስተኛ ድምጽ አንደኛ ድምጽ ሁለተኛ ድምጽ ማለት ነው ፈጠን ያረጋችሁ በደንብ ይሄንንም እንደዛው ፕራክቲስ ማድረግ ማለት ነው አሁን ለምሳሌ ያህል አሁን እነዚህ እንዳለ ምላቸው እስካሁን ያየናቸው
ተገጣጥመው ቦታ ይቀያየሩ ይሆናል እንጂ ፕራክቲስ በማድረግ ነው የምናመጣው ማለት ነው። አሁን ለምሳሌ በአንድ መዝሙር እስቲ እንሞክረው። ለምሳሌ አዲስ ቤት ምትሰሩ አሁን እቺ አንድና አምስት ወይም ደግሞ ሶስተኛ ድምጽና አራተኛ ድምጽ ያለው ነው ይሄው ከዛ ቅድም ያየናት ደግሞ አንድ አራት ወይም ሶስተኛ ድምጽና አምስተኛ ድምጽ ወደትም ወደ ኋላ ማርጉት ብዬ ፕራክቲስ ያሳያችሁ እንዲህ ያረጋን ለመዝሙርም እንጠቀመዋለን እንደ መግቢያም አሁን ለምሳሌ አሁን እቺ ብሎ የሚለው አሁን ምንድነው ፕራክቲስ ያረጋናቸውን ትሬኒንግ በማድረግ ነው በዋናነት የሚመጡ እንግዲህ እስካሁን ያሳያችሁን መለማመጃ ኤክሰርሳይሶች ወይም ቴክኒኮች በደንብ ተለማመዷቸውና እንግዲህ ያያችሁበትን ለውጥ ደግሞ ኮሜንት ላይ ጽፉልኛላችሁ ከዛ በዘለለ ደግሞ ምናልባት ሳብራራ የፈጠንኩት ካለ ወይም ሳስረዳችሁ ያልገባችሁ ነገር ካለ ጥያቄዎቹን ኮሜንት ላይ መጻፍ ይቻላል ምናልባት ብዙ ጥያቄዎች ከሆኑ አንድ ላይ ሰብስቤ ደግሞ እንደዚሁ አንድ ቪዲዮ የምሰራበት ነው የሚሆነው እንግዲህ ከዚህ ጋር ተያይዞ ደግሞ ይሄንን ቪዲዮ የምትመለከቱ ሁላችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ነው ሌላው እንግዲህ ይሄ ያያችሁ ቪዲዮ አስተማሪ ነው ይጠቅማል ብላችሁ ካሰባችሁ ደግሞ ሼር እንድታደርጉት ጠይቃለሁ የመጨረሻ መልእክት የሚሆነው ደግሞ እንግዲህ ያዘጋጀሁት የበገና መማሪያ መጽሐፍ አለ በ0925 93743 ላይ በመደወል መውሰድና አንብባችሁ እንድትማሩበት እንዲሁም ደግሞ ካነበባችሁ በኋላ ያላችሁን አስተያየት እንድታጋሩኝ መልእክቴን ማስተላለፍ ነው የምፈልገው በሌላ አዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩ Thank you.